በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ይኩን ፍስሐ ወሰላም። ክርስቶስ በታላቅ ኃይልና ሥልጣን ከሙታን ተለይቶ ተነሳ። ሰይጣንን አሰረው፣ አዳምን ነፃ ወጣው። ከዛሬ ጀምሮ ለሁሉ ዓለም ሰላም ይሁን አሜን። በክርስቶስ ክርስቲያን በእግዚአብሔር ልጅ የእግዚአብሔር ልጆች ተብላችሁ የተጠራችሁ በቅርብም በሩቁም ያላችሁ ሁላችሁ እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ በዓለ ትንሣኤ በሰላም በጤና ያደረሳችሁ። የትንሣኤው በረከት፣ የትንሣኤው ጸጋ፣ የትንሣኤው ኃይል ብርሃን ሁላችን ጋር ይሁን። እግዚአብሔር ያሳደርብን አሜን። ሰሙነ ትንሣኤ ነው ያለነው። በዚህ ሰሙነ ትንሣኤ ከጌታችን ትንሣኤ በዓለ ትንሣኤ ከእሑድ ጀምሮ እስከ ሁለተኛው ሳምንት እስከ እሑድ የራሱ የሆነ ስያሜ ያለው። አሁን በእያንዳንዱ ስያሜ ሰፊ አገልግሎት፣ ሰፊ ትርጉም፣ ሰፊ ትምህርት ስለሚሰጥ ዛሬ የምናየው የቅዳሜው ነው። ቅዳሜ በቤተክርስቲያናችን ስርዓት ቅዱሳት አንስት ተብሎ ተጠርተዋል፣ ስያሜው ማለት ነው። ቅዱሳት አንስት የሚዘከሩበት የሚሰበኩበት ለክርስቶስ ያላቸውን ፍቅር የተነገረበት ቅዱስ ያሬድ ስንነሱ ያስቀመጠው መዝሙር አገልግሎት የሚፈጸምበት ቀን ነው። ስለዚህ የሴቶች ቀን አለ። ዓለም እንደሚያወራው አይደለም። ቤተክርስቲያናችን ለሴቶች ትልቅ ቦታ አላት። በቤተክርስቲያናችን ሰፊ አገልግሎት ይሰጣሉ። የአገልግሎት እድልም አላቸው። ዓለም እንደሚያወራው ቤተክርስቲያናችን በሴቶች ላይ ጫና አታደርግም። ቤተክርስቲያናችን ወንጌሉ እንደሚፈቅደው ለሴቶች ካላት ፍቅር ካላት ጸጋ የተነሳ ሴቶችን እያስተማረች የወንጌል አገልግሎት እንዲሰጡ ጉባኤ ተክለው እንዲያስተምሩ የወንጌል የአዲስ ኪዳን የብሉይ ኪዳን መምህራት ሴቶች አሉ። ቅኔ የሚያስተምራሉ፣ ወንጌል የሚያስተምራሉ፣ ቅዳሴ የሚያስተምራሉ። ስለዚህ ከቤተ መቅደስ አገልግሎት ውጭ ያለውን ሁሉ እንዲሳተፉ ቤተክርስቲያናችን ትፈቅዳለች። በምስጢራት አፈጻጸምም ዲያቆናዊት ብላ ሰይማ አገልግሎት ታሳትፋለች። በሌላም በዚህ በምስጢረ ቁርባንም ሀሪጹ በማዘጋጀት ለዛ የሚበቁ እናቶችን ብቃታቸውን አይታ አገልግሎት ተሳታፊዎች ታደርጋቸዋለች። ስለዚህ ዛሬ የምናየው የቅዱሳት አንስት ስብከት ነው። የቅዱሳት አንስት የስብከትና ትንሣኤ፣ ቅዱሳት አንስትና ትንሣኤ የሚለውን ርዕስ እናያለን ማለት ነው። ቅዱስ ያሬድ ርዕስ ሰጥተዋል። ሰበካ ትንሣኤ አዋልድሃ ለጽዮን፣ የጽዮን ልጆች ሴቶች ልጆች ትንሣኤን ሰበኩ ብሎ ቅዱስ ያሬድ ርዕስ ሰጥተዋል። የጽዮን ልጆች የእመቤታችን ልጆች፣ የቤተክርስቲያን ልጆች፣ የኢየሩሳሌም ሰማያዊቷ የመንግስተ ሰማያት ልጆች፣ የመንግስተ ሰማያት ወራሾች ልጆች ትንሣኤን ሰበኩ ነው ያለው። ትንሣኤን ሰበኩ ያለው አምላካችን እግዚአብሔር ትንሣኤ የሚሰብኩ እናቶች ስለሰጠን ክብር ምስጋና ይግባው። ምን ብለው ነው የሰበኩት? ቅዱሳት አንስት እንደሚታወቀው በትንሣኤ መጀመሪያ ክርስቶስ የተገለጸው ለእናቶቻችን ለእነ ማርያም መግደላዊት ነው። እነዚህ ጌታችን ኢየሱስ ክርስቶስ ወደ መስቀል ከመጓዝ በፊት በተለያየ ምክንያት የተጠሩ በሕይወታቸው ያገለገሉት፣ በገንዘባቸው ያገለገሉት፣ ወንጌል ለማስፋፋት ትልቅ ድርሻ የነበራቸው 36ቱ ቅዱሳት አንስት ተብለው የሚጠሩ ስማቸው በተለየ መልኩ ባይጠራም ባይመዘገብም ግን 36ቱ ቅዱሳት አንስት ተብለው ተጠርተዋል። ከ120 ቤተሰቦች 36ቱ ናቸው። የጌታ ወንጌሉን ካስተማራቸው ህብረተሰብ 120 ናቸው። 120 ቤተሰብ አሉት።
ይህ ደግሞ በግብረ ሐዋርያት ምዕራፍ 1 ላይ ተጽፏል። ከ120 ቤተሰብ 36ቷ ቅዱሳት አንስት ናቸው። ዓለም በክርስቶስ ላይ የግፍ ሞት ሲፈርድ፣ መስቀል ሲፈርድ፣ ስቃይ ሲፈርድ እነዚህ ቅዱሳት አንስት እስከ መስቀል የተከተሉት፣ እስከ መቃብር ድረስ የተከተሉት ናቸው። እስከ ሞት ድረስ ያመኑት ናቸው። ከሞቱም በኋላ ከዓርብ ምሽት ጀምረው እስከ ትንሣኤ ዝግጅት ያደረጉ የጌታችንን ስጋ ቅዱስ ስጋ ለመቀባት ሽቶ አዘጋጅተው የነበሩ እናቶቻችን ናቸው። ስለዚህ እግዚአብሔር የልብ አምላክ ስለሆነ እግዚአብሔር ድክመታችን አይደለም የሚመለከተው፣ የእምነታችን ጎዶሎ አይደለም የሚመለከተው። እግዚአብሔር ምኞታችን፣ ፍላጎታችን ይረዳል። የእነዚህ ቅዱሳት አንስት ፍቅራቸው ምን ያህል ጥንቁቅ እንደሆነ ፍጹም እንደሆነ ጨለማውን ሳይፈሩ፣ ወታደሮችን ሳይፈሩ፣ አይሁድን ሳይፈሩ የጌታችን ስጋ ለመቀባት በሌሊቱ ሲገሰግሱ ስለነበሩ መጀመሪያ ትንሣኤውን የገለጠላቸው ለቅዱሳት አንስት ነው። ለቅዱሳት አንስት ደግሞ ይገባቸዋል። ሴቶች በእግዚአብሔር ዓይን ትልቅ ቦታ አላቸው። ዓለም እንደማያወራ አይደለም። ሴቶች የምስጢር ተከፋዮች ናቸው። በመጀመሪያም ነገረ ሥጋዌ የተሰበከው ለሴት ነው፣ ለእመቤታችን ነው። ምስጢሩ እግዚአብሔር ያስበውን እግዚአብሔር የመከረውን መጀመሪያ የእግዚአብሔርን ምክር የእግዚአብሔርን ሐሳብ የተቀበለች ሴት ነች። ስብከቱም በቅዱስ ገብርኤል ሰበከ ላቲ ተብሎ እንደተጻፈ ሰበከላ ተብሎ እንደተጻፈ መጀመሪያ ምስጢረ ሥጋዌ የተነገራቸው ምስጢረ ሥጋዌን የተማሩ ሴቶች ናቸው። ስለዚህ እንደተለመደው እግዚአብሔር በለመደው ታሪካቸውን ለማስተካከል ሴቶች የውድቀታችን ምክንያት ናቸው እየተባሉ ይወቀሱ ስለነበረ ሴቶች ከዘላለም ርስታችን ከገነት ከመንግሥተ ሰማያት ነቀሉን እየተባሉ ሲወቀሱ ርስት ያካፍሏቸው ነበር። ሴቶች የሞታችን ምክንያት ናቸው እየተባሉ ይወቀስ ነበር። ይህን ወቀሳውን ታሪኩን ለማስተካከል እግዚአብሔር ለሴቶች ምስጢሩን ገለጠላቸው። ሴቶች የሕይወት ምክንያት እንዲሆኑ፣ ሴቶች የእግዚአብሔር ፈቃድ ተካፋዮች እንዲሆኑ፣ ሴቶች የትንሣኤውን በረከት ተካፋዮች እንዲሆኑ ቅድሚያ ተሰጥቷቸዋል። ስለዚህ ምንድነው የሚለው ቅዱስ ሉቃስ ስብከታቸው በአራቱ ወንጌላውያን ተጽፏል። ሴቶች የሰበኩት ስብከት መልአኩ ለሴቶች ነው የነገራቸው። የክርስቶስ ትንሣኤ መልአኩ ነው የሰበከው። መልአኩ ለቅዱሳት አንስት ነግሯቸዋል። ሴቶቹ ደግሞ የሐዋርያት ሰባኪዎች ሆነዋል። ወደ ሐዋርያት መምህራን ሆነው የተላኩ ሴቶች ናቸው። ወደ ቅዱሳን ሐዋርያት አይሁድን ፈርተው በር ዘግተው ወደ ሐዋርያት የተላኩ መምህራን ሰባኪያን ቅዱሳት አንስት ናቸው። ሐዋርያት ስብከታቸውን ትምህርታቸውን ባይቀበሏቸውም ግን እንደ እግዚአብሔር ፈቃድ ወደ ሐዋርያት በመምህርነት የተላኩ ቅዱሳት አንስት ናቸው። ወነገራሆሙ ዘንተ ለሐዋርያት ወኮነ ዝንቱ ነገር በቅድሚሆሙ ከመ ዝንጋዬ ወየአምንዎን ወአካድዎን። የሉቃስ ወንጌል ምዕራፍ 24 ላይ ተጻፈው እነዚህ ቅዱሳት አንስት መልአኩ እንደነገራቸው ወደ ሐዋርያት ሄደው የክርስቶስን ትንሣኤ ለሐዋርያት ነገሯቸው። ወኮነ ዝንቱ ነገር በቅድሚሆሙ ከመ ዝንጋዬ። ይህ ደግሞ አእምሮ እንደማጣት ደንግጠው ከሐዘን ብዛት አእምሯቸው ያጡ መሰሏቸው እንጂ አልተቀበሏቸውም። ወይ አምንወን አላመኗቸውም። ወአካድወን ካዷቸው እንጂ አጠራጥሯቸው። ያያችሁት ምትሃት ነው አይደለም፣ ትክክል አይደላችሁም እያሉ ሐዋርያት አልተቀበሏቸውም።
የቅዱሳት አንስት ስብከት ባለመቀበላቸው ክርስቶስ ሐዋርያትን ወቅሷቸዋል። እግዚአብሔር በሴቶች አያስተምርም ተብሎ አይታሰብምና ማሰብ አይፈቀድምና፣ እግዚአብሔር በሴቶች አድሮ አያድንም፣ እግዚአብሔር በሴቶች አድሮ አያስተምርም፣ እግዚአብሔር በሴቶች አድሮ አይመክርም ተብሎ ማሰብ አይፈቀድምና እግዚአብሔር የላከውን ባለመቀበላቸው በሴቶች አድርጎ የተላከላቸው መልእክትን ባለመቀበላቸው የእምነታቸው ጉድለት ስለታየ ጌታችን ኢየሱስ ክርስቶስ ለሐዋርያት ወቅሷቸዋል፣ ገስጿቸዋል። ስለዚህ ሴቶች ይሰብካሉ። ያሰባበኩ ሂደት አፈጻጸም ነው የሚለየው እንጂ ቅዱሳት አንስት ይሰብካሉ። በብሉይ ኪዳን ይሰብኩ ነበረ፣ በአዲስ ኪዳን ይሰብካሉ። እንዴት ይሰብካሉ? እሱ የራሱ የቻለ የቤተክርስቲያን ስርዓት አለው። ሴቶች ያስተምራሉ፣ ያስተምራሉ። ቅዱስ ጳውሎስ የከለከለበት የራሱ ምክንያት ይኖረዋል አለው። ቤተክርስቲያናችን ግን መምህራን ትሰይማለች። አዲስ ኪዳን ተምረው እንዲያስተምሩ፣ ቅኔ ተምረው እንዲያስተምሩ፣ አገልግሎት እንዲሰጡ፣ በተለየ ደግሞ ለሴቶች በቤተክርስቲያን አገልግሎትም በቤተክርስቲያን ውስጥ ሴቶችን እንዲያስተናግዱ፣ ሴቶችን እንዲመክሩ፣ እንዲያስተምሩ ቤተክርስቲያናችን ትፈቅዳለች። በብሉይ ኪዳንም እኮ ለእምነት ያበቁ ብዙ ናቸው። የእግዚአብሔርን ጥበብ የእግዚአብሔርን የማዳን ስራው የሰበኩ ብዙ ናቸው። በሁለተኛ ነገሥት ምዕራፍ 5 ላይ የተጻፈው የሴት ስብከት ነው። ንዕማን የተባለው የሶርያ መስፍን ለምጻሙ ወደ እግዚአብሔር የቀረበው ከለምጻምነቱ የነጻው በሴት ስብከት ነው። በሴት ስብከት አንዲት ሴት አንድ ብላቴና ሰብካው ነው ወደ እምነት ያበቃችው። ከለምጹ እንዲድን በማየ ዮርዳኖስ ተጠምቆ እንዲፈወስ ምክንያት የሆነችው ሴት ነች። ስለዚህ ሴቶች ለብዙ ምክንያት ለጽድቅም ለኃጢአትም ምክንያት ይሆናሉ። ግን በተለየ መልኩ እንደ ትንሣኤ ዘመን እያየን ስለሆነ ሴቶች ለነገረ ድህነት ብዙ ምክንያት ናቸው። ለዚህ ነው ቅዱስ ሰሎሞን ጥበባት አንስት ይሃንጻ አብያተ፣ ልባሞች ሴቶች ቤታቸውን ያንጻሉ ይላል፣ ሰነፎች ደግሞ ያፈርሳሉ። መጽሐፈ ምሳሌ ምዕራፍ 14 ላይ እንደተቀመጠው ልባሞች ሴቶች፣ ልባም ከሆኑ ሴቶች እግዚአብሔር ይህን ዓለም ለማዳን ሴት ነው የተጠቀመው። ዲያብሎስ ይህን ዓለም ለመጣል ሴት እንደተጠቀመ ሁሉ ወበኮነ በጎሉት ሰይጣን ሰከሲ ከማኮነ ድህነትን በተሰወቀ እግዚአብሔር በዘመድነ ዲያብሎስ በእባብ አድሮ በሴት አድርጎ አዳምን እንደነሳው እንደዚሁ የእግዚአብሔርን ጥበብ እንደዚህ ነው በስጋ ተሰውሮ በእመቤታችን ስጋ ተሰውሮ ወይም ተዋህዶ ዓለምን አዳነው ተብሎ እንደተጻፈ ልባም ሴቶች ለእግዚአብሔር ማደሪያ ከሆኑ በእነሱ ምክንያት ዓለም ይድናል፣ ይፈወሳል። እንደዚህ ደግሞ ከሰነፉ ደግሞ ለዓለም ጥፋት ይሆናሉ፣ ምክንያት ለሞት ለኃጢአት ምክንያት ይሆናሉ። ከዚህ የምንማረው ደግነታቸው ልባምነታቸው ነው። በመጽሐፍ ቅዱስ ያላቸው ተቀባይነት የመጽሐፍ ቅዱሳት አንስት ነው እያልን ያለው የዓለም አይደለም። የወደቁ ሴቶች አይደለም። ሔዋንን የመሰሉ ሴቶች አይደለም። የጠነከሩ የጸኑ ለትምህርት አብነት የሚሆኑ ቅዱሳት አንስት ነው እያየን ያለ ነው። በሁለተኛ ነገሥት ምዕራፍ 5 ላይ እንደተጻፈው ለምጻሙ ለድህነቱ ምክንያት የሆነችው ሴት ነች። በሌላ መልኩ ደግሞ አእምሯ ታላቅ ተብሎ የተነገረላት አቤግያ የምትባለው ሴት ቅድስት አቤግያ የምትባለው ሴት በአንደኛ ሳሙኤል ምዕራፍ 25 ቁጥር 3 ላይ ጀምሮ ያለው ዳዊትን ደም ከማፍሰስ ያዳነችው ሴት ነች። ዳዊትን ደም ከማፍሰስ ዳዊት ተቆጥቶ በባሏ ላይ
ናባል በሚባለው ሰውዬ በጠላትነት ተነስቶ ናባልን ለመግደል ሲነሳ ደምን ከማፍሰስ ያዳናችው ልባም ሴት አእምሮዋ ታላቅ ተብሎ የተነገረላት መልኳ የተዋበ የተባለች ነች። ስለዚህ ልባም ሴቶች ሰውን ከጥፋት ያድናሉ፣ ከኃጢአት ያድናሉ። ዳዊትም አመስግነዋታል። በአንቺ ምክንያት እግዚአብሔር ከኃጢአት ጠብቆኛልና ብሎ እሷ ከእግዚአብሔር ተራከች እንደሆነች ቅዱስ ዳዊት መስክረዋል ማለት ነው። ስለዚህ ቅዱሳት አንስት በቤተ ክርስቲያናችን በወንጌል አገልግሎት ሰፊ አገልግሎት ይሰጣሉ ነው እንደ መጽሐፍ ቅዱስ ሀሳብ። በሌላ መልኩ የሐዋርያት ሥራ ምዕራፍ 21 ቁጥር 9 ላይ የተጻፈ በአዲስ ኪዳን ከሰባቱ ዲያቆናት አንዱ የሆነው በሐዋርያት እጅ የተሾመው የሐዋርያት ሥራ ምዕራፍ 6 ካሉ ሰባቱ ዲያቆናት አንዱ ወንጌላዊ የቅዱስ ፊልጶስ 4 ሴቶች ነበሩት፣ ደናግል ይላል። ትንቢት የሚናገሩ ነው የሚለው ቅዱስ ሉቃስ እንደተረከልን። ትንቢት የሚናገሩ 4 ደናግል ሴቶች ነበሩት ይላል። ትንቢት የሚናገሩ በአዲስ ኪዳን ነው። ትንቢት የሚናገሩ መንፈስ ቅዱስ ያደረባቸው ያለፈውንም የሚመጣውን የሚናገሩ ማለት ነው። ስለዚህ ትንቢት ለወንዶች ጥራ አይደለም፣ ለሴቶችም የእግዚአብሔር ጸጋ ለወንዶች ጥራ ብቻ አይደለም፣ ለሴቶችም ተሰጥቷል።